ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ጋር ሁሉ ሰላም ነው። እናንተም ሰላም በያላችሁበት ትርፍርፍ ብዝት ይበልኝ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ። የዛሬ የመጣሁት ያው ኪችን ነው ያለሁት። እንደምታዩት እዚህ ጋር ሙቀዋ አለ፣ የሞቀዋ እንደምታዩት አለ፣ የፈላዋ ማለት ነው። እዚህ ጋር ድስት አለ፣ እዚህ ጋር ወተት ፓውደር አለ፣ አሊብ ፓውደር፣ ወተት ፓውደር ማለት ነው፣ ሚልክ ፓውደር። እዚህ ጋር ግላስ አስቀምጫለሁ። እዚህ ጋር ደግሞ የማማስልበት ነው። እዚህ ጋር ስፑን ማንኪያ አለ ማለት ነው። እና ዛሬ የምሰራው የወገር ነው የምሰራው። እንዴት እንደሚሰራ በፓውደር ወተት የወገር ሽሎን ሰዊ አውቶ ሜክ የወገር ሚልክ ፓውደር ማያውስ አውቶ ሜክ ያያችሁ እንግዲህ ሁላችሁም እዩ እንዴት እንደምሰራ አሳያችኋለሁ። እዚህ ጋር ግላስ አስቀምጫለሁ ብያችኋለሁ። እናንተ በፈለጋችሁት ግላስ፣ ይሄ ከግላስ ጋር ትክክለኛ ግላስ ነው ማለት ነው። ከግላስ ጋር አንድ አይነት ነው እንትን ሳይዙ ማለት ነው። እና ሙቋ ነው የምጨምረው የፈላ ውሃ። ከዚህም በፊት ዩቲዩብ ቻናል አጸደ ዘርፉ ዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ። የወገር ሰርቻለሁ በፈሳሽ ወተት ማለት ነው። በፈሳሽ ወተት ማለት በእንትን በለበንም ሰርቻለሁ ማየት ትችላላችሁ። በለበንም ይሰራል፣ በወተት በፈሳሽም ይሰራል፣ በፓውደርም ይሰራል። እና ያው የሚያስፈልገው አቸቶ ነው። አቸቶና ቪኒገርና ላይሙን ነው የሚፈለገው። አይቤ ለመስራት አይቤ ነው። አይቤ በነገራችን ላይ የወገርና አይቤ ይለያያል። በእኛ ሀገር አንድ ነው፣ በእርግጥ ግን እዚህ ሀገር ይለያል። እና የወገር ነው የምሰራው ዛሬ። የወገር ማለት ያው ሮብ ማለት ነው። ሮብ ይባላል። ዮገርት በእንግሊዝኛ ሮብ በአረብኛ ነው። እና በፓውደር ወተት እንዴት እንደሚሰራ አሳያችኋለሁ። እኛ ቤት እንዳልኳችሁ ሙቋዝ የፈላ ውሃ አስቀምጫለሁ። የፈላው ነው፣ በጣም የፈላ ነው። እንደገና አሁን ወተት አለ። እዚህ ጋር ወተቱን እንከፍተዋለን። ዱቄት ወተት አለ፣ እንደምታዩት ዱቄት ወተት አለ። ዱቄት ወተቱን 14 ገብሼ በሾርባ ማንኪያ 14 ገምሽ ያደርጋለሁ። ወፈር ማለት አለበት። 14 ማንኪያ 1 3 አርጌ ተመልሼ እመጣለሁ። ተከታተሉ። ያው ቤተሰብ እንግዲህ 14 ማንኪያ አርጌያለሁ። 14 ማንኪያ አሊብ ፓውደር አድርጌያለሁ። ያው በአንድ አይነት በራሴ ቋንቋ በአማርኛ ብናገር ያው እንግሊዘኛውንም አረበኛውንም ልናገር እፈልጋለሁ። ግን ያው ትራንስሌሽን የማደርገው ለማየት ከፈለጉ ማየት ይችላሉ። አሁን እዚህ ጋር እንዳልኳችሁ ግላስ አለ። እዚህ ጋር ግላሱን 6 ግላስ ወተር ነው ማረገው። ሀት ወተር 6 አረጋለሁ። እየሞላሁት ማለት ነው። የሞቀ ውሃ ነው። አሁን ተከታተሉ። አርጌ ተመልሼ እመጣለሁ። እንግዲህ ቤተሰብ 6 ግላስ ወተር አርጌ ያለው። ከዛ ይሄው ማማሰያውን አይታችሁታል። በዚህ በደንብ አርጌ እመተዋለሁ ማለት ነው። በደንብ አርጌ እመተዋለሁ እና እቃ ላይ እናንተ ከፈለጋችሁ እቃ ላይ በእንደዚሁ አይነት ሁኔታ። እኔ ግን ትንሽዬ እንደገና አሁንም እንትን ላይ ያደርገዋለሁ። ጋዝ ላይ አርጌው ትንሽ አንድ ጊዜ ብቻ ቦይሊንግ እንዲያደርግ አንድ ጊዜ ብቻ እድል እሰጠዋለሁ። ይሄው እንደምታዩት ጋዙን ለኩሼዋለሁ። አሁን እዚህ ጋዙ ላይ እጥደዋለሁ። በደንብ አማስየዋለሁ። ያው በሙቋ በፈለዋ ነው እንትን በጠበጥኩትም በፈለዋ ነው። ግን አንድ ጊዜ ብቻ ወደ ላይ ሲመጣ ቶሎ ዘጋዋለሁ። ምንም አይነት ነገር እንግዲህ አይጨመርም። ወተትና እንዳያችሁት ወተትና ውሃ ሙቅ ውሃ ነው ያደረኩት እና መታወት በደንብ የመታወት ነው። አሁን ወደ ላይ የመጣ ነው። ይሄው በቃ ብዙ መንተክተክ አይጠበቅበትም። ብዙ ቢተከተከ ከተተከተከ እንትን ለእንትን ነው ለአይቤ ማለት ነው። ይሄ ግን ለእርጎ ስለሆነ አንድ በሙቅ ውሃም ስለሆነ በፈላዋ ስለሆነ አንድ ጊዜ ብቻ ወደ ላይ ከመጣ በቂ ነው፣ ይበቃል ማለት ነው። አንድ ጊዜ መጥቷል ወደ ላይ ቤተሰብ። አሁን ምን እንደምናደርግ አሳያችኋለሁ። ይሄው እንደምታዩት እንግዲህ ወደ ላይ መጥቷል። እንደውም አንዳንድ ሰዎች በፎረን ውስጥ ነው የሚከቱት። በድስት አድርገው ፎረን ውስጥ ይከቱና ለትንሽ የተወሰነ ደቂቃ አድርገው ሞቅ ሲል ብቻ
ፎረኑን ይዘጉትና በጨርቅ ሸፈነው እዚህ እቃ ውስጥ አስቀምጠው ይገለብጡትና በጨርቅ በደንብ ሸፋፍነው ያስቀምጡታል አንድ ለ6 ለ5 ሰዓት። ከዛ እሱ ሲበርድ ሲቀዘቅዝ እንደዛ እንዳለ ደግሞ ትንሽ ተላጃ ውስጥ ያስገቡታል ፍሪጅ ውስጥ ማለት ነው። ከዛ ለአንድ ለተወሰነ ሰዓት እዛም ይቆይና ለአንድ ለ6 ለ5 ሰዓት እንደዚሁ ከዛ የወገር ይሆናል ማለት ነው። ቤተሰብ ተከታተሉ። ይኸው እንደምታዩት ቤተሰብ እንግዲህ ምንም አይነት ነገር አይጨመርም። ወላ ስኳር፣ ወላ ጨው፣ ወላ አቸቶ፣ ወላ ሌሞን ምንም ነገር አልጨመርኩም። ፈልቷል። ይኸው እንደምታዩት ይኸው አሁን ጩላውን ጋዙን እዘጋዋለሁ። ያው ወደ ላይ እየመጣ ነው እንደምታዩት። ከዛ እዚህ ጋር እቃ አዘጋጅቻለሁ የሚከደን ይኸው እንደዚህ አይነት እቃ ታዘጋጃላችሁ። ከዛ እዚህ ውስጥ እንገለብጠዋለን ማለት ነው። እዚህ ውስጥ እንገለብጠዋለን ያላችሁ ማለት ነው። እንግዲህ ቤተሰብ ያልነገርኳችሁ ነገር ትንሽ እንደዚህ ትዘጉት የለ ጩላውን ጋዙን ትዘጉት የለ ጋዙን ከዘጋችሁት በኋላ ትንሽ ቀዝቀዝ ሲል ወደ ዳፌ ወደ መካከለኛ ቀዝቃዛ ሲሆን በጣም ሙቅም ሳይሆን በጣም ቀዝቃዛም ሳይሆን መካከለኛ ሲሆን እዚህ እቃ ላይ እንገለብጠዋለን። መካከለኛ ሲሆን እዚህ እቃ ላይ ገልብጠን መካከለኛ ሲሆን ሙቀቱ ይሄ ፕላስቲክ ነው እንደምታዩት። ከዛ እዚህ ላይ እንገለብጠውና ከድነ ነው ሸፋፍነ ነው ለአንድ ለ6 ለ5 ሰዓት እናስቀምጠዋለን። በቃ ለ5 ሰዓት እሺ እንበል ለ5 ሰዓት እናስቀምጠዋለን። ሸፋፍነ ነው ማለት ነው። በጨርቅ ሸፋፍነ ነው በደንብ ሸፋፍነ እናስቀምጠዋለን። ከዛም በኋላ ቀዝቀዝ እንዲል ደግሞ እንዲሁ ፍሪጅ ውስጥ ደግሞ ለአንድ ለ5 ሰዓት እንዲሁ እናስቀምጣለን። ከዛ በቃ ዮገር ይሆናል። በጣም ቆንጆ 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 ዮገር ነው የሚሆነው። ታዩታላችሁ፣ እናየዋለን። የምናየው ይሆናል። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት እንግዲህ ቅድም ያንተከተኩ አንድ ጊዜ ያው እንዲንተከተክ ብዬ የነገርኳችሁ ወተቱ አንድ ጊዜ ወደ ላይ እንግዲህ ሲመጣ ከዛ ቀነስኩት፣ ጋዙን እንትን አልኩት፣ አጠፋሁትና አሁን ቀዝቃዛም አይደለም ሙቅም አይደለም መካከለኛ ነው። አሁን እዚህ ውስጥ አድርገዋለሁ ማለት ነው። ተከታተሉ። ያ ቤተሰብ እንግዲህ እንደምታዩት ያው ቀዝቅዟል። ቀዝቅዟል ስላችሁ እንትን ሆኗል፣ ዳፊ ሆኗል። አሁን ምን እናደርጋለን? ይሄንን አንድ ዮገር አዘጋጅቻለሁ። አንድ ዮገር እንጨምርበታለን። አንድ ዮገር ጨምሩበት ማለት ነው። አንድ ዮገር ጨምሬ በደንብ አድርጌ በደንብ ሚክስ አድርገዋለሁ፣ አዋህደዋለሁ። አንድ ላይ አዋህደውና ከዛ እሸፍነዋለሁ። ከድኜ ሸፋፍኜ በጨርቅ ለ6 ሰዓት ያህል አስቀምጠውና ከዛም በኋላ ጨርቁን ገልጬ ደግሞ ለአንድ 6 ሰዓት ደግሞ ተላጀ ፍሪጅ ውስጥ አስገባዋለሁ ማለት ነው። ፍሪጅ በረዶ ሳይሆን የታችኛው ተላጀ ውስጥ ፍሪጅ ውስጥ ማለት ነው። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ ከፍቼዋለሁ። ይሄንን ሮቡን ዮገሩን ማለት ነው። አንድ ዮገር እዚህ ውስጥ እንጨምራለን ማለት ነው። ከዛ በደንብ ሚክስ ዳርጌ ተመልሼ እመጣለሁ። ተከታተሉ። ያው ቤተሰብ እንግዲህ በደንብ ሚክስ አድርጌ ቀላቅየዋለሁ። አንድ ዮገር ጨምሬ ከዛ አሁን እከድነዋለሁ ማለት ነው። ከድኜዋለሁ። አሁን እሸፍነዋለሁ በጨርቅ በደንብ አድርጌ እሸፍነዋለሁ። ያው እንደምታዩት በብዙ ፎጣዎች በደንብ አድርጌ እሸፍኘዋለሁ። ቤተሰብ እንደምታዩት ይሄ ተሸፍኗል። አሁን እንግዲህ ተመልሰን እንገናኛለን። ከ6 ሰዓት በኋላ ከፍተዋለሁ። ከዛ ከከፈትኩት በኋላ ጨርቁን ብቻ ነው የምከፍተው። ከትፍቼ ደግሞ እንደገና ለ6 ሰዓት ፍሪጅ አድርጌ ያለውን ነገር አብረን ከፍተን እናየዋለን። ቆንጆ ዮገር ነው የሚወጣው። ተከታተሉ ቤተሰብ። ሰላማችሁ ይብዛ። እንግዲህ ሰብስክራይብ እያደረጋችሁ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ዩቲዩቡን አሳድጉት እና ተከታተሉ ቤተሰብ። ተከታተሉ ቤተሰብ። እንግዲህ እንደምታዩት አሁን ዮገሩ ደርሷል። እንደምታዩት ለ5 ሰዓት አስቀምጨዋለሁ ውጪ። አሁን ከፍተን እናየዋለን። ለ5 ሰዓት ያህል ውጪ አስቀምጨዋለሁ። 2 ፎጣ ነው ያለበስኩት። አንድ ፎጣ ያወዛጋለ። አሁን እንከፍተዋለን። ከፍተን እናየዋለን። ዋው 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 ዋው! በጣም አሪፍ 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 ሆኗል። ከዛ አሁን ያው ስለሞቀ ምን እናደርገዋለን? ያው እንደምታዩት በጣም ቆንጆ ነው። ሽታው ራሱ ልነግራችሁ
አልችልም። ዋው ነው እግዚአብሔርን። እና ስሩት፣ በጣም ቆንጆ ነው። እና አሁን ምንድነው ያው እንደ ዳቦ ነው የሚፈረከሰው እንደምታዩት ነው። እና አሁን ስለሞቀ ያው ውጪ ስለሆነ ለ5 ሰዓታት ውጪ ስላስቀመጥኩት ምንድነው የምታረጉት እናንተ? ለ5 ሰዓት ደግሞ እንዲቀዘቅስልን የምናደርገዋለን። አሁን ይኸው ገር ሆኗል ኦልሬዲ ሳ አሁን ለ5 ሰዓት ያህል ፍሪጅ አስቀምጠን እናየዋለን። ቤተሰብ ሽታው ራሱ ልነግራችሁ አልችልም። በጣም ቆንጆ ነው የሆነው። አይታችሁታል። በጣም ቆንጆ ነው የሆነው። እናንተም ስሩት፣ ትወዱታላችሁ። እንግዲህ ከፍሪጅ ደግሞ 5 ሰዓት አስቀምጬው ሳወጣው ደግሞ አሳያችኋለሁ። ተከታተሉ ቤተሰብ። የቤተሰብ እንግዲህ እንደምታዩት አሁን ከፍሪጅ ውስጥ አውጥቼ ለሴትዮዋም ሰጥቻታለሁ። እንደምታዩት እሷም በልታለች። እየወሰዱ ነው። አሁን ያልቃል። ይሄ አሁን ያልቃል። የሚገርማችሁ ነገር እና ይኸው ይሄ ቅድም ያሳየኋችሁ ቦታ ነው። ያው ቅድም አልነቸኩም እና አላሳየኋችሁም። ይኸው ሴትዮዋም አሁን ወስጄላት ነው የመጣሁት። እሷ የወሰድኩላት አሁን ልጆቹ እፈልጋለሁ ብለዋል። ሊወስድላቸው ነው። ላሳያችሁ ብዬ ነው። ያው ፍሪጅ ሲቀመጥ ደግሞ በጣም ቆንጆ ነው የሆነው። ያምራል። እናንተም ስሩት። የምር በጣም ትወዱታላችሁ። ስሩት። በጣም ቆንጆ ነው። ቅስቅስ ብሏል እና አሪፍ ዮገር ነው። ቤት ውስጥ የተሰራ ነገር በጣም ቆንጆ ነው። የምር ነው የምላችሁ። ከምንም በላይ ቤት ውስጥ የተሰራ ነገር ቆንጆ ነው እና ስሩት። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ተቀላቀሉ። ያጸደ ዩቲዩብ ቻናል ተቀላቀሉ። ሰብስክራይብ እያደረጋችሁ ቤተሰቡ ነው ቤተሰብ ስለምታበረታቱኝ ይህን ስሬን አድርጊ ስለምትሉኝ በኮሜንት ጥሩ ኮሜንቶች ስለምጽፉልኝ ከልብ አመሰግናለሁ። ክብረት ይስጥልን፣ እግዚአብሔር ያክብርልኝ። ሰላማችሁ ይብዛ። ሰብስክራይብ ላይክ አድርጉ። ሰላማችሁ ይብዛ። ያው አሁን እንግዲህ አልቋል። እናንተም ስሩት። ቆንጆ ነው፣ የምር ቆንጆ ነው። በጣም ስሩት። እሺ ቤተሰብ እንግዲህ ያው እንደምታዩት ቅድም ያሸፈንኩትን እንግዲህ እንዲሸፍኘው 6 ሰዓት ሆኖታል። 6 ሰዓት ያህል ሸፍኛ አስቀምጨዋለሁ። አሁን እገልጸዋለሁ። ገልጬው አሁን ደግሞ ተላጅ አስገባዋለሁ። ፍሪጅ ማለት ነው። ፍሪጅ ያኔ እንትን የበረደው አይደለም። እታች ተላጅ ውስጥ አስቀምጠዋለሁ። ከዛ ለትንሽ ሰዓታቶች ለ1 5 6 ሰዓት እንዲሁም አስቀምጠውና ከዛ እናየዋለን። ውጤቱ በጣም አሪፍ ነው የሚሆነው። ተከታተሉ። እሺ ቤተሰብ